ሰላም ውድ ቤተሰቦች እንደምን ቆይታችኋል? በዛሬ ኤፒሶዳችን የምናየው ደግሞ ከ90% በላይ ኤግዚት ኤግዛም ወይ ደግሞ የመውጫ ፈተና እንዴት መስራት ይቻላል የሚሉትን 5 ነጥቦችን እናነሳችኋለን። እስከ መጨረሻ እኛ ጋር ሁኑ። እንግዲህ ተመልሰናል። ዘንድሮ አይተው እንደሆነ በህግ የተመረቁ ተማሪዎች ከ90% በላይ በተለይም ከ80 በላይ ሲመዘገብ አይተናል ማለት ነው። ሶ እኔም ወንደር አረኩ። ታውቃለህ እንዴት ነው እነዚህ መመዝገብ የሚቻለው የሚለው ነገር እኛ ኢሚዲየት ጁኒየር የሆኑትን ሰዎችን ለመጠየቅ ሞክረናል፣ ዲፕ ሪሰርች ሰርተናል እና አሁን ይሄን ነገር እየሰራን ያለ ነው። ኦልሬዲ የወሰዱት ወስዶ እነሱ ወጥተዋል። ግን ስቲል ካምፓስ ውስጥ ያሉት ሜይቢ ደግሞ 12ኛ ያሉት ያጨናንቃቸዋል፣ ያሳስባቸዋል ማለት ነው። ወደ ፊት ለፊት ያለው ነገር ሶ እንዴት እንደዚህ መመዝገብ ይቻላል? ደግሞ እንደምታውቀው ኤግዚት ኤግዛም የምሰራው 5ኛ ዓመት ላይ ስትሆን ብቻ አይደለም። ከስር መሰረቱ እንዴት ነው ለዛ ነገር the long journey መዘጋጀት የሚቻለው የሚሉትን 5 ነጥቦችን እናነሳቸዋለን ማለት ነው። ቀጥታ ወደ ዝርዝሩ። አንደኛና ዋነኛው ጠቃሚ ነገር ማንኛውም የዩኒቨርሲቲ ተማሪ ኤግዚት ኤግዛም ጥሩ ውጤት ለማምጣት ማድረግ ያለበት ከስር ማንበብ የሚል ፕሪንሲፕል ነው። ምክንያቱም ዩኒቨርሲቲ ስትሆን ለ4 አመት ወይም ደግሞ ለ5 አመት ለ6 አመት ሜዲሲን ከሆነ ደግሞ እስከ 7 አመት ድረስ የምታጠናቸው ነገሮች ናቸው። ይህ ሲሆኑ በዚህ ሁሉ አመታት ውስጥ ደግሞ በጣም ብዙ ኮርሶችን ነው የምትወስደው። እነዚህን ሁሉ ኮርሶች ነው እንግዲህ አንድ ላይ ተጨምቆ 100 ጥያቄ የሚወጣው በኤንድ ኦፍ ዘ ዴይ። ስለዚህ ያንተ ሙቀት የሚለካው ማለፍ መውደቅ የሚለካው በዛች ፖይንት ስለሆነ ለዛች ለመዘጋጀት የአንድ ወር ወይም ደግሞ የ2 ሳምንት ዝግጅት በቂ አይደለም ማለት ነው። ስለዚህ ገና መጀር ኮርሶች ተብሎ ይለያሉ፣ ይታወቃሉ ማለት ነው። ከመጀመሪያው ኤግዚት ኤግዛም ላይ ወይም መውጫ ፈተና ላይ የሚወጡ ምን አይነት ኮርሶች ናቸው የሚሉትን አይደንቲፋይ ማድረግ። ከዛ በኋላ እነዛን ኮርሶች ሲወስዱት ወይም ደግሞ ሲማሩት በአንደኛ ዓመትም ሊሆን ይችላል፣ በሁለተኛ ዓመትም ሊሆን ይችላል። ኮርሱን በሚማሩበት ጊዜ ለኤግዚት በሚሆን መንገድ ኤግዚት ላይ ያሉ ጥያቄዎችን ከኮርሱ ጋር ኮምፔር እያደረጉ ማንበብ፣ ኤግዚትን እያሰቡ ማንበብ። የክላስ ግሬድ እንዳለ ሆኖ ግሬድ ላይ ብቻ ትኩረት በማድረግ ሳይሆን በኋላ ላይ የሚመጣው ትልቁ የሆነው ፈተና እንዴት መስራት ይችላል የሚለው ላይ ጥያቄዎችን እያዩ መምህራንን እየጠየቁ ሲኒየር ተማሪዎችን እየጠየቁ እዛ ላይ መዘጋጀት ነው ማለት ነው። እና ብዙ ጊዜ የብዙዎች ችግር እኔም ስለነበርኩበትና ስላለፍኩበት ችግራችን ብዬ የማስበው ምንድነው የሆነ ነገር ሲደርስ ነው ምን ጀምሮ የሆነ ነገር ደረሰ ሲባል ነው መዘጋጀት። ፕሮክራስቲኔሽን ይሄ በጣም የብዙዎቻችን ችግር ነውና ከስር ማንበብ የሚለው ፕሪንሲፕል አሁን ብዙ ተማሪ እየገባው ነው ብዬ አስባለሁ አሁን ላይ። ምክንያቱም እያየን ያለው ውጤቶች ዘንድሮ በጣም ክሬዚ ሆነ። አሁን 99% ብቻ ነው የቀረው። አሁን 99 ላይ ደርሷል በህግ ራሱ ማለት ሌላውን ተውና በህግ ራሱ 99 እና 98 የተመዘገበበት ስለሆነ በጣም ከፍተኛ ውጤት እየመጣ ነውና ይሄንን የተረዱ ሰዎች ናቸው ብዬ ነው ማስበው። አሁን እንዳገኘነው መረጃም እንደነገሩንም ልጆቹንም አናግረናቸዋልና አንዱ ይረዳቸውና ያገዛቸው ከስር ከመሰረቱ ኤግዚትን እያሰቡ ነበር ሲማሩ ነበርና የመጀመሪያው ከስር ማንበብ የሚለውን ነጥብ እንዲይዙልን ነው። ኦልራይት ቴንክ ዩ። ሁለተኛ ላይ ደግሞ ጥያቄዎችን በደንብ መስራት ማለት ነው። ጥያቄዎችን መስራት ሲባል ኤግዚት ኤግዛም አምና ብቻ አንዱን ብቻ ሰርተ ቁጭ ማለት አይደለም። ኤግዚት ኤግዛም መቼ ነው መስጠት የተጀመረው? በህግ ዘርፍ እንደኛ አቆጣጠር 2003 ይመስለኛል። ሶ ከመጀመሪያው ጊዜ ጀምሮ ያሉትን ኤግዚት ኤግዛሞችን መስራት፣ ሞክ ኤግዛምን መስራት፣ ሞዴሎችን መስራት በጣም ጠቃሚ ነው ማለት ነው። ለምንድን ነው እነዚህ ነገሮችን መስራት የሚጠቅማቸው ብትለኝ፣ መጀመሪያ ላይ በጥያቄ መልክ የያዝካቸውን ነገሮችን አትለቃቸው። አንዴ ያዝከው አይደለ አይረሱም ማለት ነው። በጣም ጠቃሚ ናቸው። ሁለተኛ ላይ ደግሞ you're going to learn your area of strength and weakness. የቱ ጋር ላይ ነው ጎብዝና ያለው የቱ ጋር ነው ደግሞ የሚቀረው የሚለው ነገር በዛ መንገድ ነው ለተለያቸው የምትችላቸው። ሶስተኛ ላይ ታይሙ ሲመጣ ጊዜው ሲመጣ የፈተና ፓኒክ ማድረግ ነገር ይመጣል ማለት ነው። ጥያቄዎችን ከዚህ በፊት አይታቸው ማታውቀው ነው ላይብራሪ ውስጥ ይሁን ዶርም ውስጥ ይሁን ሌላ ውጪ ላይ ፋሚሊያር የሆኑ ሰዎች ተማሪዎች ውስጥ ሲገቡ ምንም አያስቸግራቸውም ማለት ነው። በደንብ የቱ ቦታ ላይ ነው በደንብ የምታውቀው የቱ ላይ ነው ማታውቀው የሚለውን ነገር ለመለየት ሊሆን ይችላል። ኢዚሊ ደግሞ ያሉ ነገሮችን ሜሞራይዝ ለማድረግ ሊሆን ይችላል። ጥያቄዎችን መስራት ምንም አማራጭ የሌለው ጉዳይ ነው ማለት ነው። በደንብ መስራት አለባቸው። ሶስተኛ እንግዲህ ብሉፕሪንት የሚባል ነገር አለ ማለት ነው። ስለዚህ ያው እንግዲህ ብሉፕሪንት ማለት
ኤሪያዎች ፎከስ ኤሪያዎች የት ላይ ነው ፎከስ የሚያደርገው ካሉት ሜጀር ኮርስ ተብሎ ከተለዩት ራሱ ስንት ፐርሰንት ይይዛል ይሄኛው ኮርስ ተብሎ በተለያየ ዲፓርትመንት ይዘጋጃል ማለት ነው። በየአመቱም አፕዴት ሊደረግ ይችላል። ኖርማሊ ብሉፕሪንት 100% ብሉፕሪንት ላይ ፎከስ አድርጉ ወይም ደግሞ እዛ ላይ ብቻ ዲፔንድ ሁኑ ሳይሆን ስፔሻሊ በተቻለ መጠን ሁሉም ላይ ዝግጅት ማድረግ በጣም አስፈላጊ ነው። ለሁሉም ኮርስ ትኩረት በመስጠት ሁሉም ኤሪያ ላይ ከቨር ማድረግ መሞከር ነው። ያንን ከቨር ማድረግ የሚቻለው ደግሞ መጀመሪያ ላይ ባነሳሁት ነጥብ ከስር እያነበቡ ከሄዱ ብቻ። ነገር ግን በመዘናጋትም ሊሆን ይችላል በተለያየ ምክንያት ከስር ያንን ሳይጨርሱ የመመረቂያ ጊዜ ላይ ቢደርሱና የተወሰኑ ወራት ወይም የተወሰኑ ጊዜያት የሚቀሩ ከሆነ ነው ስፔሻሊ ይህ ብሉፕሪንት በጣም ጠቃሚ የሚሆነው። ምክንያቱም ታውቃለህ ምንድነው የምታውቀው ሁሉንም ከቨር ማድረግ እንደማትችል ታውቃለህ ያኔ። ስለዚህ ሁሉንም ከቨር ማድረግ የማትችል ከሆነ የምትችለው የተወሰኑ ፓርቶችን ነው። ስለዚህ የተወሰኑ ፓርቶችን ከሆነ የመምረጥ ጉዳይ ነው የሚሆነው ማለት ነው። ስለዚህ ይሄ ደግሞ ከተለያዩ አመታት ታይቶ ብዙ ጊዜ የሚመጡ ኤሪያዎች ይሄ ናቸው ተብሎ ስለሚቀመጥ ሌሎች ነገሮች ላይ ትኩረት ከማድረግ ይልቅ እነዛ የተቀመጡት ላይ ኤሪያዎች ላይ ፎከስ ኤሪያ የተባሉት ላይ ትኩረት አድርጎ እነሱን በደንብ ለማንበብ መሞከር ነው። ይሄ ደግሞ ምንድነው ስኬጁልን የቀረችን ጊዜ በስነ ስርዓት ተጠቅመ አትሊስት ፓዝ ማርክ እና የተሻለ ውጤት ለማምጣት ይረዳሃል ነው። እና ይሄም እንደ አንድ ስፔሻሊ ወደ መጨረሻዎቹ አካባቢ ተማሪዎች እንዲጠቀሙ ሪከመንድ የምናደርጋቸውና የተጠቀሙበትም ስለሆነ ደግሞ ሞር 100% ባይሆንም እንኳን በብዛት ራይት ነው ማለት ነው። ብሉፕሪንት ፎከስ ኤሪያ እዛ አካባቢ ነው ፈተናዎች ብዙ ጊዜ በተደጋጋሚ የሚመጡት ማለት ነው። እና ይሄ ይመስላል። ያ አራተኛ ላይ ያለው ደግሞ ያው መጨረሻ ጊዜ ላይ ብቻ ማድረግ ያለባቸው ሳይሆን ሳይኮሎጂካል ፕሪፓሬሽኖች በጣም ጠቃሚ ናቸው። ሳይኮሎጂካል ፕሪፓሬሽን ማለት ልትገባ ስትል ብቻ የምታደርገው ነገር ሳይሆን ኤኒቲንግ ዩ ዱ ማለት ነው። ራስህ ላይ የሆነ ቫልዩ አድ ለማድረግ የምታደርጋቸውን በላይፍ ጥሩ ነጥብን ማስመዝገብም ሆነ በላይፍ ሰክሲድ ለማድረግ ይጠቅሟቸዋል ማለት ነው። ሶ አንዱ ማድረግ ያለባቸው ብዬን የማስበው ለእነሱ የሚሰራቸውን መንገድ መምረጥ ነው። የሚሰራላቸውን መንገድ መምረጥ ሌላኞቹን ላይክ ማስን ፎሎ በማድረግ ሳይሆን የትኛዎቹ ናቸው አሪፍ የሆኑት እኔስ ከኔ ጋር ስለ የትኛው ነው የሚሄደው የሚለው ነገር ፒክ ማድረግ አለባቸው። ሌላኛው ነገር ደግሞ ከአሁን ያነሳሁት ጋር የሚገናኝ ብዙ ቴንሽናም ጓደኞች ሊኖራቸው ይችላል። ኢግኖር አድርጓቸው፣ በቃ አይጠቅሟቸው። ለአንተ የሚሰራው አንተ ነው የምታውቀው። ሶ ኢግኖር ደም ፎሎ ዩር ፓት ብዬ ነው የማስበው። ሌላው መጨረሻ ላይ ደግሞ ወደ ፋይናል አካባቢ ማለት ነው የሚያደርጓቸው ነገሮች ምንድን ናቸው? ፕሮክራስቲኔት ያደረጉና ኦቨር ኮምፐንሴት ለማድረግ ይሞክራሉ። መጨረሻ ታይም ሲመጣ ማለት ነው ላይክ ታይማቸውን ኢንጆይ ማድረግ፣ ለራሳቸው ጊዜ መስጠት፣ በደንብ እንቅልፍን መተኛት የሚጠበቅባቸው ጊዜ ላይ በፊት ሲያቃጥሉት የነበረው ጊዜ ይቆጫቸው ይጸጽታቸውና ምን ያደርጋሉ? ኦቨር ኮምፐንሴት ያደርጉና ከዚህ በፊት የሞከሯቸው ነገሮች ራሳቸው ይጠፋባቸዋል ማለት ነው። ሶ እንደዚህ አይነት ስህተትን ባይፈጽሙ ከመጀመሪያው ቅድም አንተም እንዳልከው ከስር መሰረቱ እያንዳንዱ ነገሮችን ቼክ እያደረጉ ቢሄዱ አት ዘ ላስት ታይም ውጤታማ ሊያደርጓቸው የሚችላቸው ነገሮች ናቸው ማለት ነው። አሁን እዚህ ጋር ያወራ ነው ከራስ ኤክስፒሪየንስም አውርተናል። እኔም አንተም ያው ጥሩ ነጥባልን ብዬ አስባለሁ። ሌላው ነገር ደግሞ ዘንድሮ ከ90 በላይ ያመጡትን በስልክ ያነጋገርኳቸው በአካል አግኝቼ ያወራኋቸው ስላሉ እነዚህ 5 ነጥቦች ኮሜንት የሚጋራቸው ነገሮች ናቸው ማለት ነው። ሶ መጨረሻ ላይ የምትላቸው ነገር መጨረሻ ላይ ደግሞ እንግዲህ አሁን እነዚህ በብዛት ያነሳናቸው ነጥቦች ከፈተናው በፊት ነው ወይም ደግሞ ወደ ፈተና ከመግባታችን በፊት ኢቭን የፈተናው ጊዜ ከመምጣቱ በፊት ቀደም ብለን ኢን አድቫንስ ማድረግ ያለብን ነጥቦች ናቸውና ግን ደግሞ አሁን ፈተናው ወደ ፈተናው ኦሬዲ ስንገባም ደግሞ ማድረግ ያሉብን ነገሮች እዛም ላይ ነጥብ ልንጥል እንችላለን ማለት ነው። ዞሮ ተዘጋጅተን መጠን እዛ ፈተና ከገባን በኋላ ደግሞ ሩም ውስጥ ከገባን በኋላ ደግሞ አሁን አንደኛ እንዳልከው የሳይኮሎጂ ጉዳይ ነው። ቴንሽን የሚባለው ነገር ነው። እሱ ከፈተና ሩም ውጪ ያስቀምጦ መግባት ነው ማለት ነው። ስለዚህ ምክንያቱም እነዚህን 4 ስቴፖችን በስነ ስርዓት እያደረጉ ከመጡ የፈተናው በሚደርስበት ጊዜ ምንድነው ማሰብ ያለባቸው? ፈተናው ሙሉ ከቨር አድርጌያለሁ፣ ስለዚህ በራሳቸው አስተሳሰብ ሁሉንም ነገር አውቃለሁ ብሎ ማሰብ አለባቸው። በቃ ጥረት አድርገዋል፣ አንብበዋል። ስለዚህ ኤክሰፕሽናሊ የማላውቀው ነገር ወይም የተለየ ነገር ካልመጣ በስተቀር ከተማርኩት ካነበብኩት ኤቭሪቲንግ አም ሬዲ ብሎ ማሰብ አለባቸው። ከዛስ ሰዓት ይሰጣል። 3 ሰዓት ሊሆን ይችላል፣ 2 ሰዓት ሊሆን ይችላል። እንግዲህ እንደ ምርጫ ነው እንደምናውቀው። ስለዚህ ስክሮል ማድረግ ይቻላል እና የሆነ ጥያቄ ጭራሽ መገመት የማትችል አይነት ጥያቄ ከሆነ ቶሎ ማለፍ ነው የሚጠበቅበት። እዛ ላይ
ረጅም ጊዜ መፍጀት አያስፈልግም። ምክንያቱም ከነዚህ ጥያቄዎች በጣም በቀላሉ እንዲሁ በቃ አንድ ጊዜ ብቻ አይተህ ልትመልሳቸው የምትችሉ ጥያቄዎች እንዳሉ ግልጽ ነው። ምክንያቱም ፈተናዎቹን አይተህ ከሆነ እንትን ነው ሚክስድ ተደርገው ነው የሚወጡት። ብዙ ጊዜ በጣም ቀላል ማንኛውም ያንን ኮርስ ተምሯል ተብሎ የሚታሰብ ሰው የሚመልሳቸው ጥያቄዎች አሉ። ሚዲየም የሚመልሳቸው ጥያቄዎች አሉ። በጣም ደግሞ ትንሽ ተማሪን ለመለየት ተብሎ ደግሞ ከበድ ብሎ የሚመጡ ጥያቄዎች አሉ ማለት ነው። ስለዚህ አንተ ከቀላሉ ነው መጀመር ያለብህ። ቀላል ያለችውን ስትመልስ ኮንፊደንስ እየጨመረ ይሄዳል። ሶ ኦልሬዲ እነዚህን ጥያቄዎችን ከቨር አድርጌያለሁ፣ የሚቀሩኝ የተወሰኑ ናቸው ትላለህ። ወደ ሚዲየም ትሄዳለህ። ከዛ መጨረሻ ላይ ጊዜ ሲተርፍ ቁጭ ብለህ አስበህ፣ ምክንያቱም መገመት ማትችል ከሆነ ኦልሬዲ የማጣት እድል ሰፊ ነው። ስለዚህ እሱ ላይ ጊዜ ከምታባክን ማግኘት የምትችላቸውን ጥያቄዎች ከሰራ በኋላ ያኛው መጨረሻ ላይ ገምተው እንኳን ብትወጣ ችግር የለውም። ምክንያቱም ብታጣም ብታገኝም ታስ ኖርማል ስለሆነ ማለት ነው። ስለዚህ ፈተናው ጊዜ ማድረግ አለባቸው ብዬ የማስበው የተወሰነ ፓርቱ ይሄ ነው። የሚቀር የምትለው ካለ? ያው ለዛሬ 5 ነጥቦችን አንስተናል። ሜይቢ ያስፈልጋል ብለን ካሰብንበት ደግሞ ሌላ ጊዜ ተመልሰን ሊመጣ እንችላለን በዚሁ ጉዳይ እና ለዛሬው ቢዘጋ ደስ ይለኛል። ሶ ለዛሬ ይዘንላችሁ የመጣ ነው ከ90% በላይ የኤግዚት ኤግዛምን ለመመለስ የሚረዷችሁ 5 ነጥቦችን አንስተናል። የትኞቹ ተመቻችሁ? በቀጣይ ጊዜ ላይ በቀጣይ ሴሚስተር አፕላይ ለማድረግ ያስባችሁት ነጥብስ የትኛው ነው? ከወዲሁስ ምን ማድረግ አስባችኋል? ከዚህ በፊት ደግሞ ተፈትናችሁ ያለፋችሁት የትኛው ጠቀማችሁ የሚሉትን ኮሜንት ሴክሽን ላይ ልታሳውቁን ትችላላችሁ። እንደዚህ አይነት ጠቃሚ የሆኑ መረጃዎች እንዳመልጧችሁ ሰብስክራይብ ማድረግ እንዳይረሳ። ለጓደኞቻችሁም ሼር አድርጉላችሁ። ላይክ በማድረግም ተባበሩን። ቀጣይ ሳምንት በሌላ ኤፒሶድ ተመልሰን እስክንገናኝ ቸር ሰንብቱ።